አላገባሽም እኮ አይደል እንዴ? ሚስቱ አይደለሽም እኮ። ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኝ ነበር። ግን ደግሞ ተስፋ የኖሩ በረሃብ አለቁ አለ ወንድሜ ተረቱን ሲተርተው እዚህ ጋር ማለት ነው። ገና ሚስት ልሆን ነው፣ ገና እንደዚህ ልሆን ነው፣ እንደዚህ በሚል ነገር እኮ የህግ ፍርድ ቢኖር ኖሮ ማለት ነው ስንት ሰው በተፈረደበት ነበር፣ ኢትዮጵያ ውስጥም ሆነ ሌላ ሀገር ማለት ነው። ቤተሰቦች ማለት ነው ዛሬ አንዳንድ ነገር ልናገር መጥቻለሁ። የኛ ውድ ቤተሰቦች ሰላም ጤና ይስጥልን። እንዴት አደራችሁ? እንዴት ዋላችሁ? እንዴት ናችሁ? ረፋዳችሁ ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግዎን አይርሱ። እንዲሁም ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮመንት ስጡኝ ማለት ነው የኔ ውድ ቤተሰቦች። ዛሬ እንግዲህ የመጣሁበት ፓርት ምንድን ነው? እንግዲህ ትናንትና ሀይሚዬ ከዩ ጋር መታለች። እንዲሁም ትናንትና በቃ ፈታ አድርጋኛለች። በጣም ስቅ ያለው ብዙዎቻቸውም ኮመንት ስር ስቃቸው አይቻቸዋለሁ። እንደዚህ ስስቁ በጣም ያምርባቸዋል፣ ደስ ይላል ማለት ነው። ምክንያቱም አንዳንድ ጊዜ ሳትፈልጉት የሚያስቃችሁ ነገር አለ ማለት ነው። ትናንትና አጭር ቪዲዮ ነው የተሰራው፣ እጥር ምጥን ያለ ቪዲዮ ነው የተሰራው ሀይሚ ጋር ማለት ነው። በቡዬም ባይመጣም ጥሩ ነገር ነው፣ ጥሩ ሀሳብ ነው ያስተላለፉት። ነገር ግን ምን ሰማው መሰላችሁ? ዞር ዞር ስል ማለት ነው ያው እንደነገርኳችሁ ብሩክ ያልመጣም በራሷ ቤት ነው ይሄን ቪዲዮ ሰርታ የጫነችው ማለት ነው። እና ምን አላችሁ አንዳንዶቻችሁ ማለት አንዳንዶቻችሁ ትረዳላችሁ፣ አንዳንዶቻችሁ አትረዱም። ወይ ለምን እንደሆነ አላቅም፣ ብቻ አላቅም። ብዙ ጊዜም እኔም ደጋግሜ የምናገረው ነገር ነው። ከአብርሃም ጀምሮ ማለት ነው ከአብርሃም ጀምሮ አብርሃም ከሚሰራቸው ስራዎች ጀምሮ ምሳሌ እያረኩ ነው ለነ ብሩኬም የምናገረው ማለት ነው። እና እሱ ምንድነው ብዙ ጊዜ ሀይሚ እየተሰደበች ብሩክ የሚሰራው ማን ስለሆነ ነው ትላላችሁ? ብሩክ እየተሰደበ ሀይሚ እየተሰደበች ብሩክ ለቻናሉ ብቻ ነው እንደሚሰራው? ይሄን ብቻ ጥያቄ መልሱልኝ። ሀይሚ እየተሰደበች ለራሷ ብቻ ነው የምትሰራው? አይደለም እኮ። ይሄንን ስራ ሲሰሩ እኮ ማለት ነው ተነጋግረው የሚመጣባቸውን ኃላፊነት ወስደው እያንዳንዱን ነገር በተቻላቸው መጠን ስደተኞች ጋር ጸብ እንዳይመጣ አንዳንድ ነገሮችን እየተናገረ በተለይ ብሩክ ሀሳቡን ጫፍ ጫፉን ይገልጻል። በተለይ ብሩክ እና እዚህ ጋር ለአንተ ተፈለግ ከሌላ ሰው ጋር ስራ ከሌላ ሰው ጋር ሲሰራ እንዴት ነው የሲኦል እንትን ውስጥ አይደል እንደሚጨምሩት? ከሌላ ሰው ጋር ስራ እሷ ከማን ጋር ትስራ ታዲያ? ይሄ እኮ ራሱ ማለያየት ማለት ነው። ሀይሚና ብሩኬ ማለያየት ማለት ነው። ይሄ የእናንተ ሴራ እንደዚህ እኮ ነው። እሷ እንድትሰደብ አንፈልግም፣ ከሌላ ሰው ጋር ይስራ። ምን ማለት ነው? ይሄን እሷ አትስራ፣ እሷ ቁጭ ትበል፣ እሷ ትውደቅ፣ እሷ ትለወጥ፣ እሷ ገንዘብ አያስፈልጋትም። የብሩክ ገንዘብ ብቻ ነው ማስተዳደር የምትችለው። ምን ነው መስራት እየቻለች ለምንድን ነው አብርሃም ማሰራው? ምንድን ነው ስድብ ይለጠፋል እንዴ? ምን ነው እኛ አረብ ሀገር መተን ማለት ነው ከጠዋት እስከ ማታ አሁን ሳትሰደቡ የምትሉ ሰራተኞች አላችሁ። እኔ እሰደባለሁ፣ እውነቴን ነው የምነግራችሁ። በቀን 10 ኧረ ከዛም በላይ ይሆናል። መጅኑን እባላለሁ፣ ከልብ እባላለሁ፣ በግራ እባላለሁ። ይህ ሁሉ ግን ለምንድን ነው? ለብር ነው። ብር ይሄ ስድቡ እኮ ሳያስጠላኝ ቀርቶ አይደለም። የማታውቁ ካላችሁ በገራ ማለት ከብት ማለት ነው። ከልብ ማለት ውሻ ማለት ነው። ገባችኋ? መጅኑን ማለት እብድ ማለት ነው። ለማታውቁ ሰዎች ማለት ነው። የምታውቁ እህቶች ደግሞ ታውቃላችሁ። ይሄ ሁሉ ስድብ እየተሰደብን 4 ዓመት 5 ዓመት አረብ ሀገር ምን ሰራው ለምንድን ነው? ይሄን ሁሉ ስትሰድብ እናንተ ትሰድቧታላችሁ። እንደው ዞር ብላችሁ ልታጉረመርሙ ልታክተመትሙ ትችላላችሁ። በዛ ከተባለ ታኮርፋላችሁ። ሌላ ምን ታመጣላችሁ? ምንም። በተለይ ኮንትራት ከሆናችሁ ምንም ኮንትራታችሁን ጥርሳችሁን ነክሳችሁ ሰርታችሁ ከዛ ቤት ወይ ወደ ሀገር ወይ ደግሞ ሌላ ስራ ልቀይሩ ትችላላችሁ። የጠፋችሁ ከሆናችሁ ደግሞ ልትወጡ ትችላላችሁ። እሱንም ደግሞ ከስንት አንድ ነው የምትወጡት። አሜን ብላችሁ ተቀብላችሁ የምትሰሩ ሰዎች የላችሁ። እስኪ ይህን ቆም ብላችሁ አስቡት። ሀይሚ ተሰደበች እንዲህ ብሩክ አይሰደብም እንዴ? ምን ማለት ነው? ቆይ አንዳንዴ አታስቡም እንዴ? አንዳንዴ እስኪ እንደው ኢትዮጵያ ላይ ማለት ነው እስኪ እንደው 1 ኪሎ ሽንኩርት ስንት ብር ነው?
ያንን ሁላ ፎቅና ምድር ቤት ተከራይተው የሚኖሩት ስንት ብር ከፍለው ነው? ከየት ነው የሚያመጡት? በዚህ ዘመን እኮ ማለት ነው ስቆ መምጣት በቪዲዮ ራሱ መታደል ነው። ስንት ነገር እኮ ኢትዮጵያ ላይ የተቃጠለበት እኮ ነው። እኛ ወደ ሀገር ለመግባት ብለን እኮ ኑሮውን ፈርተን እዚህ ከልብ መጅኑን እየተባልን እየኖርን ነው። ለምን ራሳችሁን መጀመሪያ ራሳችሁን አታስቀድሙም? ምክንያቱም እንዲህ ለመፍረድ እንዲህ ለማለት መጀመሪያ እናንተ ምን ላይ ነው ያላችሁት? በማታውቁት ሰው እየተሰደባችሁ ነው። ሀይሚስ እዚህ ጋር እኮ ሀይሚ ስትመጣ ከእዩ ጋርም ሆነ እንደሆነም በአሁኑ ከእዩ ጋር ምንም እየተሰዳደቡ አይደለም። እግዚአብሔር ይመስገን ከብሩክ ጋርም እየተሰዳደበች አይደለም። ሀይሚ በአሁኑ በጣም ጨዋ ሆና ነው እየሰራች ያለችው። ፈጣሪ የተመሰገነ ይሁን። በዚሁ ከጨረሱ በእርግጥ ስሜታዊ ሊያደርግ ይችላል። ግን ደግሞ በየቤቱ እየሄዳችሁ የሌሎቹን ቪዲዮ የሚሰሩትን ለምን አታዩ? ለምን የሃይሚና የብሩኬን እያያችሁ በመካከላቸው ከሌላ ሰው ጋር ይስራ? ከሌላ ሰው ጋር እንኳን አይደለም ሲሰራ አይታችሁት ማለት ነው። አንድ ቀን እዛ ቲክቶክ አዋርድ ሄዶ ላያችሁት ሶስና ሳመች ስትሉ አልነበር እንዴ? አንድ ሳምንት ሙሉ ገስት ላይ አፋችሁን ስከፍቱ የኖራችሁት። የምሬን ነው የምላችሁ። እንደ ሰው መረዳት እንዴት ይከብዳቸዋል እንዴ? ምን ነው እናንተ ስትሰደቡ ስለማይታይ ነው? ቪዲዮ ላይ ስላልወጣ ነው የእናንተ ስድብ ስላልወጣ ነው? ድሮ እንደውም እየተረገጥን ሁሉ ሰርተናል፣ እየተመታንም ሰርተናል። አያጋጥም አያምጣ ነው የሚባለው። ስለዚህ ለምንም ነገር ራስን ለመቀየር ብዙ መስዋዕትነት ይከፈላል። ስለዚህ ሀይሚ እየተሰደበች ነው። ብሩክ ይህን ስራ ቁም፣ ይህን ከሌላ ሰው ጋር ስራ፣ እንደዚህ እኘኘኘ አትበሉ። አያገባችሁም። ምን አገባችሁ? ምንም አያገባችሁም እኮ ሚስቱ ናት። እንደፈለገ ቢያደርግ መብቱ ነው። ምንም አይመለከታችሁም። እናንተ ከፈለጋችሁ ማስታረቅ መብታችሁ ነው እንጂ እናንተ ከብሩኬ መለየት አትችሉም። እናንተ ከብሩኬ ጋር ወስዳችሁ ምንም ማድረግ አትችሉም። ምክንያቱም አንድ የወለደ እንኳን አባቷ ይሄ ነገር ቢፈጠር እንኳን ታግሰሽ መጠበቅ አለብሽ፣ ሌላ ህይወት መጀመር የለብሽም ብሎ እኮ በአደባባይ እኮ ነው የተናገረው አባቷ። እናንተ ታዲያ እናንተ ኦዲየንሶች ከአባቷ በላይ ልታስቡላት ነው? ከአባቷ በላይ ልታኖሯት ነው? እናንተ እኮ ገስት ላይ ቁጭ ብላችሁ ብታወሩ ነው፣ ቪዲዮ ከተለቀቀ ላይክ ብታደርጉ ነው። አባቷ ግን እኮ ስንት መስዋዕትነት ከፍሎ ያሳድጓታል አይደል እንዴ? ያሳድጓታል። ብሩኬም ቢሆን ስንት መስዋዕትነት እኮ ከፍሏል ከሷ ጋራ ስንት ነገር እናንተ የማታውቁት ነገር። እሷን ብትሆን ስንት መስዋዕትነት ከፍላለች። እዚች ጋር ወታ እኔ ብሩክን ትቼዋለሁ፣ ብሩክ ህይወቴ ወጥቷል፣ እሷ እንደፈለገች ማድረግ ትችላለች ብላ ብታወራ፣ ብሩክ እኮ እቃ አይደለም እኮ ቀብራራ ጀግና፣ በራሱ የሚተማመን ጥፋቱን እኮ ጥፋት እንዳልሆነ ስላወቀ እኮ ነው እሷን እዚህ ጋር በእንደዚህ አይነት መልክ ሲከራከር የነበረው። ፕራንክ አደረጋት፣ ታመመችበት፣ ታመማለች ብሎ አላሰበም። ከዛ 3ኛ ቀን ነገራት። ከነገራት በኋላ የዛ ስሜት ውስጥ እያለችን ቢሆን አሁን ላይ ክወና ነው ሀይሚ እየሰራች ያለችው። 3ቷ ቀን ፕራንክ ናት በቃ። በዛ ውስጥ እሷ ሞታ ነው የተነሳችው ሀይሚ። ይሄ ደግሞ ሰው መውደድ ነው፣ ሰው ማመን ነው። አልፈርድባትም። እኔ እንደዛ ስለሆነች እንትን እያልኳት እየወቀስኳት አይደለም። በምንወደው ሰው ልባችን ይሰበራል። አይደለም ቀርቶ እንደዛ አይደለም ቀርቶ እንደዛ የ6 ወር እርጉዝ ምናምን በጣም ልብ ይሰብራል። በሰዓቱ ብዙ ነገሮችን አላጣራችም እሷ ማለት ነው ሀይሚ። አሁን ላይ ግን እዩ መጀመሪያ ቀን መጣች። እንደው ይሄ ቪዲዮ ከተጀመረ ስንት ቀን? 15 ቀን ሆናቸው። በ15 ቀን ውስጥ ትናንትና ይዛ የመጣችው ሆድ እንዴት ነው በ15 ቀን ውስጥ እርግዝና እንዲህ እየተንጠራዘዘ የሚመጣው? በ15 ቀን 15 ቀን ሳምንት እንዴት ነው እንደዛ የሚሆነው? አሁን እኮ ሁሉንም ነገር ስላወቀች ነው ሀይሚ ከዛ ቁስል ውስጥ ከዛ ህመም ውስጥ ወጥታ እየከወነች እያለችው። ክወናውን ስትከውን ግን በፊት የሆነችው ስሜቷ ካራክተሩ ይመጣባታል፣ ያሳዝናታል። እውነት እየመሰላት የበፊቱ ማለት ነው እንጂ አጀማመራቸው እኮ ፕራንክ ነው። ሲጀመር ብሩኬ እኮ ይህን ያህል ጊዜ እቆያለሁ አላለም። ቡታጅራ 3 ቀን ነው ያለው። 3 ቀንም ከአንቺ ያርቀኛል፣ መስዋዕት ያስከፍለኛል ነው ያለው። ግን ይህንን አይነት መስዋዕትነት አልጠበቀም። ሌላ መስዋዕት ነበር የጠበቀው። ወይ ታኮርፈኛለች ወይ ትጣላኛለች። ስለዚህ እያንዳንዶቻችሁ ለምትናገሩት ንግግር
እናንተ ራሳችሁን ሳታስከብሩ ሀይሚ የተሰደበች እንደዚህ ሆነ ምንም እንደዛ አትበሉ። አታዩትም እንዲህ አብርሃም አታዩትም እንዲህ ሩታ እንዴት ነው እየሆነች ያለችው? እውነት ባሏን ጠልተው እውነት ተባሏ ተለይታ ነው አይደለም። ግን በቃ ይኸው አመቱን ሙሉ እያስመሰሉ ይሰራሉ። ለምን? ኑሮ ውድ ነዋ። ምን ያድርጉ? ህዝቡ የሚያየው ወሬ ነው። እኔ አሁን አንዲት ነገር የሆነ ነገር ዛሬ የሆነ እንደው የሚያስተምራቸው ነገር ብናገር ቪዲዮን አያዩትም፣ ቪዲዮ አይታይም። ስለዚህ ግዴታ ግርግር ጸብ ሲኖረው ደግሞ ቪዲዮ ይታያል። መስራት እየቻሉ ደግሞ እነዚህ ልጆች የት ሄዱ? ስደት አይሄዱ መቼስ በዚህ ሰዓት ስደትም እንደምታዩት ነው። ስለዚህ አንድ ኪሎ ሽንኩርት እንዲሆነበት ዘመን ላይ እናንተ ይህን ስራ ሰሩ ብላችሁ ልታጨናንቋቸው አይገባም። በቃ እኛ በተቻለ መጠን እናንተ እንድትረዱ አብራራላችሁ። ከዚህ በፊት ሀይሚና ብሩኬ እንደዛ የሞት ያክል ተሰዳድበው የሞት ያክል ከሶስና ጋራ እንደዛ ሆነው የሆነ ግን አሁን ራት አብረው ይበላሉ፣ ጓደኛሞች ናቸው። ገባችሁ? እናንተ በዛን ሰዓት እርስ በራሳችሁ ትባሉ ነበረ። እናንተ እንኳን እርስ በራሳችሁ እዚሁ አረብ ሀገር ሆናችሁ እየተባላችሁ ይቅርታ እንኳን አልተጠያይቃችሁም። እነሱስ ይቅርታ ተጠያይቀው ስንት ነገር አድርገዋል። እነሱ ሀይሜም፣ ሶሲም፣ ብሩኬም፣ ሊንዳም ሁሉም። ግን እኛ በምናየው ነገር ስሜታዊ ልንሆን እንችላለን። ግን ደግሞ ዞር ብላችሁ ከዚህ በፊት እኮ እንዲነበሩ ስለዚህ አስለኝ ፈጣሪ እንደዛ ነው ማለት ያለባችሁ። ገባችሁ አይደለ? እኔ አሁን በአሁኑ ሴት ተቀየርሽ፣ ለሀይሚ አመለካከትሽ ጥሩ ነው። እኔ መቼም አመለካከቴ ተሳስቶ አያውቅም። ግን አንዳንዴ ጦርነት ውስጥ ግብ ውስጥ እንድድ የሚል ነገር ስገባ ሀይሚ ተይ ሀይሚዬ በንዴት እንዲህ አታውሪ እንዲህ አታርጊ እላለሁ። ያ ነገር ምንድን ነው? ሰላም እንዲኖራቸው እንዳይራራቁ ስለምፈልግ ነው እንጂ እኔ ሀይሚን ጥላቻ ወይም ደግሞ ሌላ ነገር አለም። አሁን ደግሞ በተረጋጋ መልክ ነው የምትሰራ። ነገር ካልመጣ ከዚህ በላይ በጣም ተረጋግታ ነው እየሰራች ያለችው። መጥፎ ነገር እያወጣች አይደለም። በቃ የሆነ ራሷን አረጋግታ ነው እያወራች ያለችው። እና ብዙ ጊዜ ሀይሚ ካራክተር ስትገባ ቅይር ነው የምትለው። እንደምታዩዋት የምትናገረው ነገር ምናምን ያስደብራል። አሁን ግን በቃ ጥሩ አይነት ሁኔታ ላይ ነው ሆና እየሰራች ያለችው። ስለዚህ እግዚአብሔር ይመስገን። ብሩኬ ደግሞ ያው ይጮሃል እንጂ የእሷን ሞራል የሚጎዳ ነገር አይናገርም። ሁላችሁም ልትረዱ እንድትረዱ የምፈልገው ነገር መጀመሪያ የሀይሚና ብሩኬን እያያችሁ እነሱ ላይ የሚባለው ነገር ከሚከነክናችሁ በዙሪያቸው እንዴት አይነት ስራ ነው የሚሰሩት እያላችሁ ማየት አለባችሁ። አመሰግናለሁ ቤተሰቦች፣ ቴንኪው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። ካጠፋው ደግሞ በጣም ይቅርታ ጠይቃለሁ ቤተሰቦቼ። ባይ አመግቤ ነው